ሰላም ሰላም ውድ ቤተሰቦች፣ ኦኬ ዛሬም እጅግ አስፈላጊ ትምህርት ይዤላችሁ መጥቻለሁ። ከባለፈው የሚቀጥለውን እንዴት በቀላል መንገድ እንግሊዘኛን ማንበብና መናገር እንችላለን የሚለውን ትምህርት ይዤላችሁ መጥቻለሁ ማለት ነው። ክፍል 9ን ዛሬ እናያለን በደንብ። ስለዚህ ቪዲዮውን እንደተለመደው እስከ መጨረሻ ማየት እንዳትረሱ ማለት ነው። እንግዲህ እዚህ ጋር የምታዩቸው የተለያዩ የእንግሊዝኛ ሁልጊዜ የምንጠቀማቸው ቃላቶች አሉ። እነዚህን ቃላቶች ደግሞ ትርጉማቸውን አውቀን ከዛ ደግሞ በእነዚህ ቃላቶች እንዴት አረፍተ ነገር መመስረት እንደምንችል ደግሞ በደንብ እናያለን ማለት ነው። ስለዚህ በድጋሚ ቪዲዮውን እስከ መጨረሻ ማየት እንዳትረሱ። እንዲሁም ኦንላይን ለማር የምትፈልጉ ቤተሰቦች በማንኛውም ሰዓት በመደወል አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማረ ስለምንገኝ በፈለጋ ሰዓት ደውላችሁ መማር መከታተል ትችላላችሁ ማለት ነው። እንጀምር። ምን ይላል የመጀመሪያው? ቢኦን እንደማንበብ ነው። ቢኦን ቡ ብለን ማንበብ ቡ ኬን ኬ ብለን ማንበብ ቡክ 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 ማለት ምንድን ነው? መጽሐፍ መጽሐፍ ማለት ነው። ቢኦን ቡ ብላችሁ ሁለቱንም ኡ ብላችሁ ማንበብ ቡ ኬን ክ ቡክ ብላችሁ ማንበብ ማለት ነው። ቡክ ማለት መጽሐፍ ማለት ነው። ያ ይሄኛውስ ምን ይላል? ፒኢ አለ ከዛ ኤን ፒኢኤን ሲነበብ ፔን ብለን ነው የምናነበው። ፒኤን እንደማንበብ ነው፣ እንደ ፔ ማንበብ ነው። ፒኤን ፔ ብላችሁ ማንበብ። ኤንን ን ፕኤን ፔን 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 ማለት ምንድን ነው? እስክብሪቶ እስክብሪቶ ማለት ስንፈልግ ምናለን? ፔን እዚህ ጋር ያልጨረሱትን ማለት ነው። ስለዚህ ፔን ማለት ብዕር ወይም እስክብሪቶ ማለት ነው። እስክብሪቶ። ያ ይሄኛውስ ምን ይላል? አሁንም ቲኤን እንደምን ነው የምታነቡት? እንደ ታ ነው ወይስ እንደ ቴ ነው የምታነቡት? እንደምን ነው የምታነቡት? እንደ ቴ። ለምን? እዚህ ጋር አሁን ስንት አናባቢዎች አሉ? ሁለት አናባቢዎች ስላሉ ኢ ስላለ አናባቢ ኢ መጨረሻ ስላለች ኢ እቺ ኤ ምን አይነት ድምፅ አላት ማለት ነው? እንደ አ ሳይሆን እንደ ኤ እናነባለን። እቺኛዋ ኤ ባትኖር ኑሮ ግን እንደ አ እናነበው ነበር። ግን እቺኛዋ ስላለች አናባቢ ስላለ ሌላ አናባቢ ከጎኑ ስላለ ኤ የሚል ድምፅ አለው ማለት ነው። አናባቢ ኤ። ስለዚህ ትኤ ቢን ብ ኤልኢን ል ብለን ማንበብ ትኤብል ቴብል 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 ማለት ምን ማለት ነው? ጠረጴዛ ማለት ስንፈልግ ምናለን? ቴብል እንላለን ማለት። ቴብል ምንድን ነው? ጠረጴዛ ማለት ነው። ጠረጴዛ። ያ ይሄኛው ስም ሌላ ሲኤችኤን እንደማንበብ ነው። እንደ ቼ ማንበብ እንደ ቼ። አርን እንደ ር ችኤር ችኤር ቼር 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 ማለት ምን ማለት ነው? ወንበር። ሲኤችኤን እንደ ቼ ነው የምታነቡት። እሺ እንደ ቼ። ከዛ ኤን አይን አታነቧትም። ለምን? ኤን አንብባችኋል። ሁለት አናባቢዎች በአንድ ሲመጡባችሁ የመጀመሪያውን ብቻ ነው የምታነቡት ስላልኳችሁ፣ ስለዚህ ሲኤችኤን ቼ ብላችሁ ማንበብ። አርን ር ቼር 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 ማለት ምን ማለት ነው? ወንበር ማለት ነው። ወንበር። ስለዚህ ቼር ማለት ወንበር። ያ እዚህ ጋርስ ዳብሉ አይን እንደማንበብ ነው። እንደ ዊ ማንበብ ዳብሉ አይን ዊ ኤንን ዲኦን ዶ ዳብሊውን ዌ ዊንዶ ማለት ነው? መስኮት ማለት ነው። መስኮት ዊንዶው ስንል ምን ማለታችን ነው? መስኮት ማለት ነው። መስኮት። ያ እዚህ ጋር ዲኦን እንደማንበብ አለባችሁ። ዶ ብላችሁ ማንበብ ዶ፣ ሁለቱንም ኦ በአንድ ድምፅ ኦ ብላችሁ ማንበብ። አርን ርን ዶር ማለት ምን ማለት ነው? በር ማለት ነው። ዶር ማለት ምንድን ነው አልኳችሁ? በር ማለት ነው። በር ዶር ማለት በር ማለት ነው ያ ይሄኛውስ ቢኤን እንደማንበብ ነው። እንደ ባ ጂን ግ ብአግ ባግ ማለት ምን ማለት ነው? ቦርሳ። ቢኤን እንደምን አልኳችሁ? እንደ ባ ጂን እንደ ግ ብአግ ባግ ማለት ምንድን ነው? ቦርሳ ማለት ነው። ባግ ማለት ቦርሳ። ይሄኛውስ ኤፍ ኤች ፒኤች ኦ እንደምን ነው የምታነቡት? እንደ ፎ ኤንን ን ብለን ማንበብ ፎን ማለት ነው? ስልክ ማለት ነው። ፎን ማለት ስልክ ማለት ነው። እዚህ ጋርስ ዳብሉ ኤን እንደማንበብ አለብን። እንደ ወ ማንበብ ዳብሉ ኤን እንደ ወ። ከዛ ቲን አናነብም። ሲኤችን እንደማንበብ ነው። እንደ ቺ ማንበብ እንደ ቺ። በአንዴ ስናነበው ወች ብለን ማንበብ። ዎች ማለት ምንድነው? ሰዓት ማለት ነው። ዎች ማለት ሰዓት ማለት ነው። ሰዓት። ይሄኛውስ ሲኤን ይቅርታ፣ ኬ ዋይን እንደ ኬ ማንበብ ዋይን እንደ ኬ ማለት ምን ማለት ነው? ቁልፍ ማለት ስንፈልግ ኬ እንላለን ማለት ነው። ኬ ማለት ምንድነው? ቁልፍ ማለት ነው። አሁን እነዚህን ቃላቶችን በደንብ አያችሁ፣ ትርጉማቸውንም እንዴት ማንበብ እንዳለብን ማየኝ። አሁን በእነዚህ ደግሞ አረፍተ ነገሮችን እንዴት መመስረት እንደምትችሉ እናያለን። ለምሳሌ እዚህ ጋር ቲኤችአይን እንደማንበብ ነው። እንደዚህ ማንበብ ዚ ኤስን ስ ብላችሁ ማንበብ ዚስ ኤአይስን ኤዝ ኤምዋይን ማይ ቢኦን ሁለቱንም ኦ በአንድ ላይ ኡ ብለን ማንበብ ቡ ኡ ኬንክ ቡክ
ዚስ ኢዝ ማይ ቡክ ዚስ ኢዝ ማይ ቡክ ዚስ ኢዝ ማይ ቡክ ምን ማለት ነው? ይሄ የእኔ መጽሐፍ ነው ወይም ይሄ መጽሐፌ ነው ስትሉ ዚስ ኢዝ ማይ ቡክ ትላላችሁ። ዚስ ስትሉ ይሄ እያላችሁ ነው። ወይም ይህ ኢዝ ስትሉ ደግሞ ናው እንደዚህ ነው ስትሉ ዚስ ኢዝ ይሄ እንደዚህ ነው። ማይ ማለት የኔ ማለት ነው። ቡክ ማለት ደግሞ ምንድን ነው? መጽሐፍ ብያችኋለሁ እዚህ ጋር። ስለዚህ ዚስ ኢዝ ማይ ቡክ ዚስ ኢዝ ማይ ቡክ ይሄ የእኔ መጽሐፍ ነው አላችሁ ማለት ነው። ይሄ የእኔ መጽሐፍ ነው። ያ እዚህ ጋር አይን እንደ አይ ማንበብ ኤች ኤን ህ አ ቪን ቭ ብለን ማንበብ አይ ሃቭ ኤን እንደ ኤ ፒኤን እንደ ፔ ኤንን እንደ ን ፔን ፔን አይ ሃቭ ኤ ፔን አይ ሃቭ ኤ ፔን አይ ሃቭ ኤ ፔን ምን ማለት ነው? እኔ እስክብሪቶ አለኝ። አሁን ፔን ምንድን ነው? እስክብሪቶ ብያቸዋለሁ። ስለዚህ እስክብሪቶ አለኝ ስትሉ ምን ትላላችሁ? አይ ሃቭ ኤ ፔን። አይ ሃቭ ስትሉ ምን እያላችሁ ነው? እንደ ሃቭ ማለት አለኝ ማለት ነው። ስለዚህ አይ ሃቭ ስትሉ ደግሞ አለኝ። አያችሁ? አይ ሃቭ እኔ አለኝ። ምንድን አላችሁ? ኤ ፔን። ፔን ምንድን ነው? እስክሪብቶ ማለት ነው። ስለዚህ አይ ሃቭ ኤ ፔን እስክሪብቶ አለኝ። እስክሪብቶ አለኝ ለማስፈልጉ አይ ሃቭ ኤ ፔን ማለት ትችላላችሁ ማለት ነው። ያ እዚህ ጋር ቲኤችኤን እንደማንበብ ነው። እንደ ዘ ማንበብ፣ ቲኤን እንደምን ነው የምታነቡት? ቴ ብላችሁ ማንበብ፣ ቢን ብ፣ ኤልን ል፣ ቴብል ቴብል ዘ ቴብል ኤስን ኤዝ ብላችሁ ማንበብ፣ ቢአይን ቢ ብላችሁ ማንበብ፣ ጂን ግ ብላችሁ ማንበብ፣ ቢግ ቢግ በአንድ ላይ ዘ ቴብል ኢዝ ቢግ ዘ ቴብል ኢዝ ቢግ ዘ ቴብል ኢዝ ቢግ ምን ማለት ነው? ጠረጴዛው ትልቅ ነው። ጠረጴዛው ትልቅ ነው ስትሉ ትላላችሁ ዘ ቴብል ኢዝ ቢግ ማለት ትችላላችሁ ማለት ነው። ዘ ቴብል ስትሉ ጠረጴዛው እያላችሁ ነው። ኢዝ ነው። ቢግ ማለት ደግሞ ምንድነው? ትልቅ ማለት ነው። ስለዚህ ጠረጴዛው ትልቅ ነው ስትሉ ዘ ቴብል ኢዝ ቢግ ማለት ትችላላችሁ። ያ እዚህ ጋር ኤስ አይን እንደማንበብ አለባችሁ። እንደ ሲ ማንበብ ሲ፣ ቲንት ሲት፣ ኦኤንን ኦን፣ ቲኤችኤን ዘ፣ ከዛስ ሲኤችኤን ቼ፣ አርን ር፣ ቼር ቼር፣ ሲት ኦን ዘ ቼር ሲት ኦን ዘ ቼር ምን ማለት ነው? ወንበሩ ላይ ተቀመጥ። ወንበሩ ላይ ወይም ቸር ማለት ምንድን ነው? ሲት ዳውን ስትሉ ምንድን ነው? ተቀመጥ ወይም ተቀመጭ። ሲት ኦን ማለት አሁን ሲት መቀመጥ ማለት ኦን ማለት ላይ እንደማለት ነው። ዘቼር ማለት ደግሞ ወንበሩ ላይ። ስለዚህ ሲት ኦን ዘቼር ካላችሁ ምን እያላችሁ ማለት ነው? ወንበሩ ላይ ተቀመጥ፣ ወንበሩ ላይ ተቀመጥ ወይም ተቀመጭ ለማለት ይሆናል ማለት ነው። ይሄኛውስ ምን ይላል? ኦን እንደ ኦ ማንበብ፣ ፒ እንደ ፕ፣ ኤንን ኦፕን ኦፕን፣ ቲኤችኤን ዘ፣ ዳብሊው አይን ዊ፣ ኤንን ዲኦን ዶ፣ ዳብሊውን ዊ ው ስናነበው ዊንዶ ኦፕን ዘ ዊንዶ ኦፕን ዘ ዊንዶ። ኦፕን ምንድነው? መክፈት። ደ ዊንዶ ስትሉ ደግሞ ምንድነው? መስኮቱን። ስለዚህ መስኮቱን ክፈት ወይም መስኮቱን ክፈች ስትሉ ምትላላችሁ ማለት ነው። ኦፕን ዘ ዊንዶ ኦፕን ዘ ዊንዶ። ይሄኛውስ ሲን እንደ ክ ማንበብ፣ ኤልኦን ሎ፣ ኤስኢን ዝ፣ ክሎዝ፣ ቲኤችኢን ዘ፣ ዲኦን ዶ፣ አርንር ዶር ዶር፣ ክሎዝ ዘ ዶር ክሎዝ ዘ ዶር ምን ማለት ነው? በሩን ዝጋ ወይም በሩን ዝጊ ለማስፈልጉ ክሎዝ ዘ ዶር። ክሎዝ ማለት መዝጋት፣ ዘ ዶር ማለት ደግሞ ምንድነው? በሩን ዶር ማለት በሩ። ዘ ስትሉ በሩን እያላችሁ ነው። ያ እዚህ ጋር ዳብሊው ኤች ኤን እንደማንበብ ነው። እንደ ዌ፣ አር ኢን እንደ ር፣ ዌር፣ ኤስን ኤዝ፣ ኤም ዋይን ማይ፣ ቢኤን ባ፣ ጂንግ ባግ ባግ። ዌር ኢዝ ማይ ባግ ዌር ኢዝ ማይ ባግ ዌር ኢዝ ማይ ባግ የኔ ቦርሳ የት ነው? የኔ ቦርሳ የት ነው ስትሉ ዌር ኢዝ ማይ ባግ። ዌር ማለት የት ማለት ነው። ኢዝ ማለት ደግሞ ነው። ማይ ስትሉ የኔ፣ ባግ ማለት ምንድን ነው? ቦርሳ ማለት ነው። ስለዚህ ዌር ኢዝ ማይ ባግ ስትሉ ማለታችሁ ነው የኔ ቦርሳ የት ነው? የኔ ቦርሳ የት ነው? ዌር ማለት የት ቦታ፣ ኢዝ ስትሉ ነው። ማይ ማለት የኔ፣ ባግ ማለት ደግሞ ቦርሳ። ስለዚህ የኔ ቦርሳ የት ነው ስትሉ ዌር ኢዝ ማይ ባግ ትላላችሁ ማለት ነው። ከዛ ቲኤን እንደ ኮ፣ ኤልን ል፣ ኮል፣ ኤምኤን ሚ፣ ኦኤንን ኦን፣ ቲኤችኤን ዘ፣ ኤፍኤች ኦን ፎ፣ ኤንን ፎን ፎን። ኮል ሚ ኦን ዘ ፎን ኮል ሚ ኦን ዘ ፎን ምን ማለት ነው? በስልኬ ደውልልኝ፣ በስልክ ደውልልኝ። ኮል ሚ ማለት ደውልልኝ፣ ኦን ዘ ፎን። ስለዚህ ደውልልኝ ወይም ደውይልኝ ስትሉ ኮል ሚ ኦን ዘ ፎን ማለት ትችላላችሁ ማለት ነው። ያ እዚህ ጋርስ ዳብሊው ኤች ኤን እንደማንበብ ነው። እንደ ዋ፣ ቲንት ዋት፣ ቲአይን ታይ፣ ኤምኤን ም ታይም፣ አይኤስን ኤዝ፣ አይቲን ኢት። ዋት ታይም ኢዝ ኢት ዋት ታይም ኢዝ ኢት ስትሉ ማለታችሁ ነው ስንት ሰዓት ነው? ስንት ሰዓት ነው ስትሉ ዋት ታይም ኢዝ ኢት ትላላችሁ። ዋት ታይም ኢዝ ኢት ስትሉ ስንት ሰዓት ነው? ስንት ሰዓት ነው? እዚህ ጋርስ አይ ኤልኦን ሎ፣
ኤስን ቲንት ሎስት አይ ሎስት ኤም ዋይ ማይ ኬኢን ኬ ዋይኒ ኬ አይ ሎስት ማይ ኬ አይ ሎስት ማይ ኬ ማለት ነው። ቁልፌን አጣሁት ወይም ቁልፌ ጠፋብኝ ስትሉ ምን ትላላችሁ? አይ ሎስት ማይ ኬ። ኬ ማለት የቤት ቁልፍ ማለት ነው፣ ቁልፍ መፍቻ። ስለዚህ አይ ሎስት ማይ ኬ ስትሉ ቁልፌን አጣሁት ወይም ቁልፌ ጠፋብኝ ስትሉ አይ ሎስት ማይ ኬ ማለት ትችላላችሁ ማለት ነው። ስለዚህ ያርጋችሁ በቀላሉ የእንግሊዝኛ ክህሎታችሁ ማዳበር ትችላላችሁ ማለት ነው። ዛሬ 9ኛ ቀናችን ደርሰናል ማለት ነው። የተለያዩ ሁልጊዜ የምንጠቀማቸውን የእንግሊዝኛ ቃላቶችን አይተን ትርጉማቸውን እናያለን፣ እንዴት ማንበብ እንዳለብን። ከዛ ደግሞ በእነዚሁ ደግሞ አረፍተ ነገሮችን እየመሰረትን እያየን እንገኛለን ማለት። ስለዚህ እናንተም በዚህ መልኩ ተለማመዱ ማለት ነው። የዛሬው ክላሳችንን እዚህ ጋር እናበቃለን። ቀጣይ በሌላ ትምህርት እስከምንገናኝ ሰላማችሁ በዚህ ይበል። ሰላም ሁኑ።